ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ሰሞኑን የአዲስ አበባ ንግድ ቢሮ የነዳጅ እጥረትን ለመቅረፍ እየሰራሁ ነው ቢልም ትላንት ደግሞ በተቃራኒው አዲስ መረጃ አውጥቷል። እናጋራችኋለን። ራስ ገዝ ከሆነ 19 ወራትን ያስቆጠረው የአዲስ አበባ ዩኒቨርሲቲ ሰራተኞችን ሊቀንስ መሆኑ ተሰምቷል። ይህንንም የምትሰሙት ይሆናል። ከሁለት ሳምንት በፊት ከእያንዳንዱ ሰራተኛ የወር ደሞዝ ላይ የተቆረጠ ለአደጋ ስጋት ምላሽ ፈንድ የሚውል ገቢ እንዲሰበሰብ የሚደነግገው የአዋጅ ረቂቅ ጥያቄ ማስነሳቱ ተነግሯል። በጉዳዩ ዙሪያ የሚመለከተው አካልም ምላሽ ሰጥቷል። ምላሹን በዝርዝር ይዘነዋል። ከመጋቢት 1 ቀን 2017 ዓ.ም ጀምሮ ሲካሄድ የቆየው የአምስተኛው ዙር የመሬት ሊዝ ጨረታ መከፈቱን የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ አስታውቋል። ሙሉ መረጃውን እናደርሳችኋለን። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች የተመራረጡ የቢዝነስ መረጃዎችን ይዘንላችኋል። ከመረጃዎቹ ጋር እኔ መላኩ ደምሰው አብሬያችሁ ቆያለሁ። አዳዲስ እንዲሁም ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20,000 ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው በአጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ። አሁን ላይ ቴሌብር በቀን 7 ቢሊዮን ብር እንደሚያንቀሳቅስ ተነገረም። ቴሌብር ለኢትዮጵያ ዲጂታል ኢኮኖሚ ግንባታ ከፍተኛ አስተዋጽኦ እያበረከተ መሆኑን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተናግረዋል። በዚህም ቴሌብር በደንበኞቹ ቁጥር ብዛትም ሆነ በሚሰጣቸው አገልግሎቶች ከፍተኛ እድገት እያስመዘገበ ነው የሚሉት ዋና ስራ አስፈጻሚዋ አሁን ላይ በቴሌብር በቀን 7 ቢሊዮን ብር እየተንቀሳቀሰ እንደሆነ አስረድተዋል። ቴሌብር ቀልጣፋና አስተማማኝ አገልግሎት እንዲሰጥም ከሳይበር ደህንነት ጋር በተያያዘ በርካታ ስራዎች እየተከናወኑ እንዲሁም አዳዲስ መተግበሪያዎችንና አሰራሮችን በመፍጠር ዘመኑን የዋጀ አገልግሎት እየሰጠ መሆኑን ተናግረዋል። ኢትዮ ቴሌኮም ለኢትዮጵያ ኢኮኖሚያዊና ማህበራዊ እድገት እንዲሁም አካታችነት ከፍተኛ ሚና እየተጫወተ እንደሚገኝ ዋና ስራ አስፈጻሚው አስገንዝበዋል። ዓለም አቀፍ የንግድ ሰነዶችን ወደ ዲጂታል ለመቀየር ያግዛል የተባለ ፕሮግራም በኢትዮጵያ ሊጀመር መሆኑ ተገለጸም። በሲንጋፖር ተግባራዊ የተደረገው ዓለም አቀፍ የዲጂታል መስፈርቶች ተነሳሽነት የተሰኘው ፕሮግራም የንግድ ሰነዶችን ከወረቀት ወደ ዲጂታል በመቀየር ድንበር ተሻጋሪ የሸቀጦችና አገልግሎቶች አቅርቦትን ለማቅለል ያለመ ዓለም አቀፍ ፕሮጀክት ነው ተብሏል። ይህ ፕሮግራም በኢትዮጵያ ተግባራዊ እንደሚሆንም የታወቀ ሲሆን የኢትዮጵያ ነጋዴዎች የንግድ ወጪን ለመቀነስና የንግድ እንቅስቃሴያቸውን የበለጠ ቀልጣፋ ለማድረግ እንደሚረዳም ተገልጿል። የተዋቀረና ውጤታማ አጋርነትን ለማረጋገጥ በኢትዮጵያ ውስጥ ብሔራዊ የንግድ ምክር ቤት ኮሚቴ ለመፍጠር የአደራጅ ኮሚቴ ይመሰረታል ሲሉ የዓለም አቀፍ የንግድ ምክር ቤት ዋና ጸሐፊ ሚስተር ጆን ዴንቶን ተናግረዋል። ምክር ቤቱ ከአዲስ አበባ ንግድና ዘርፍ ማህበራት ጋር የመከረ ሲሆን የኢትዮጵያ ነጋዴዎች ከዓለም አቀፍ ገበያ ጋር የሚያገናኝ ICC ዋን ክሊክ የተሰኘ ዘመናዊ የንግድ መድረክን በአገር በቀል ቋንቋዎች ለመስጠት ዝግጁ መሆኑን ጠቁሟል ሲል ካፒታል ጋዜጣ አስነብቧል።
በስህተትና በአጋጣሚ ዩኒቨርሲቲውን የማይመጥኑ ሰራተኞች በመኖራቸው የሰራተኛ ቅነሳ ይኖራል ሲል የአዲስ አበባ ዩኒቨርሲቲ አስታወቀም። አዲስ አበባ ዩኒቨርሲቲ ራስ ገዝ ዩኒቨርሲቲ እንዲሆን በፓርላማ ከጸደቀና አዲስ አመራር ቦታውን መረከቡን ተከትሎ አዲስ ጅማሮ በአንጋፋው መካነ አእምሮ በሚል መሪ ሐሳብ የ5 ዓመት ስትራቴጂክ እቅድና ሌሎች በርካታ ፖሊሲዎችን እንዲሁም መመሪያዎችን አውጥቷል። ካወጣቸው ማሻሻያዎች መካከልም የፕሮግራም ማሻሻያዎችና አዲስ ተቋማዊ ቅርጽ መገንባት እንደሆነ የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ተናግረዋል። በዚህም ዩኒቨርሲቲው በመጀመሪያ ዲግሪ ከ80 በላይ የነበሩትን ፕሮግራሞች ወደ 60፣ በሁለተኛና በሶስተኛ ዲግሪ የነበሩትን 400 በላይ የነበሩ ፕሮግራሞችን ደግሞ ወደ 352 ዝቅ የማድረግ ስራዎች መሰራቱን አስረድተዋል። በዚህም አዲስ ተቋማዊ ቅርጽ ለመመስረት ያስፈለገበትን ምክንያት ለምንጮች የገለጹት ዶክተር ሳሙኤል የስራ ክፍሎች መበራከት የተጋነነ የዩኒቨርሲቲ ወጪ እንዲኖር በሚያደርጉና ተመሳሳይ የሚመስሉ ስራዎች በተለያዩ ቦታዎች ተደጋግመው መሰራታቸው ለለውጡ መነሻ መሆናቸውን ተናግረዋል። ወጪ መቆጠብ የማይችል ተቋም ራስ ገዝ ሆኖ መቀጠል አይችልም የሚሉት ተጠባባቂ ፕሬዝዳንቱ ዓላማው ደግሞ ወጪ መቀነስ ጭምር መሆኑን አስረድተዋል። ይህንኑ ማሻሻያ ተከትሎም ስለ ዩኒቨርሲቲው ሰራተኛ ያነሱት ዶክተር ሳሙኤል አሁን ያለውን 8 እና 9 ሺህ የሚጠጋ ሰራተኛ በአንድ ኮሌጅ ማስተዳደር ይቻላል ብለው ዩኒቨርሲቲው ብዙ ስራዎችን የሚሰራ በመሆኑ አስፈላጊ ብቃት ያላቸው ብዙ ሰራተኞችን እንደሚያስፈልጋቸውም ተናግረዋል። በሌላ በኩል ደግሞ በስህተትና በአጋጣሚ ዩኒቨርሲቲውን የማይመጥኑ ሰራተኞች በመኖራቸው ይህንንም የመቀነስ ስራ ሊኖር ይችላል ብለው ለቀሩት ደግሞ ደሞዝ እንጨምራለን ሲሉ ጠቁመዋል። በተጨማሪም ዩኒቨርሲቲው አዲስ መዋቅር ማዘጋጀቱንና በመዋቅሩ ውስጥ ደግሞ የሚገባው የሰው ኃይል በምን መልኩ ሊመደብ ይችላል የሚለው ጥናት መጠናቀቁን የገለጹት ዶክተር ሳሙኤል የሥራ አመራር ቦርዱ ሲያጸድቀው ወደ ትግበራ ይገባል ብለው በቀሪው ወራት ደግሞ የሰራተኞች ዳግም ምደባ ሊኖር እንደሚችል ለገበያ ምንጮች ተናግረዋል። በዚህም መሰረት አመራሩም ሰራተኛውም የሚቀያየሩና ሁሉም የሚያስማማውን ቦታ ያገኛል የሚል ሐሳብ ያነሱት ተጠባባቂ ፕሬዝዳንቱ ጠንካራ ሰራተኛ የሚያስፈልገው ቦታ ላይ እንዲመደብ ማድረግ የመጨረሻ ስራ ይሆናልም ብለዋል። ከመጋቢት 1 ቀን እስከ መጋቢት 26 ቀን 2017 ዓ.ም ሲካሄድ የቆየው የአምስተኛ ዙር የመሬት ሊዝ ጨረታ መከፈቱን የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ አስታወቀም። የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ ለተለያዩ ተግባራት እንዲውል ታስቦ ያወጣው የአምስተኛ ዙር የመሬት ሊዝ ጨረታ ከሌሎች 4 ዙሮች ሰፊ የሆነውን ከ18 ሄክታር በላይ መሬት በሊዝ ጨረታ ማውጣቱን አስታውቋል። ትላንት የተጀመረው የመሬት ሊዝ ጨረታው እስከ አርብ ድረስ የሚቆይ ሲሆን 9 ክፍለ ከተሞችን ያካተተና በፕሎት ደረጃ የወጣው ደግሞ 426 በመሆኑ በትላንትናው ዕለት 86ቱ እንደተከፈቱ የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ማስተላለፍ ዳይሬክተር አቶ ጫሊ አብርሃም ተናግረዋል። ዳይሬክተሩ አክለውም ጨረታው ግልጽና ተአማኒነት እንዲኖረው በማሰብ ደግሞ ሂደቱ ከሰው እጅ ንክኪ ነፃ የሆነና በኦንላይን የሚካሄድ ነው ብለዋል። የጨረታ ሂደቱ ከብልሹ አሰራሮች የጸዳ እንዲሆን ከእጅ ንክኪ የራቀ መሆኑንና በዚህም ተጫራቾችና ወኪሎቻቸው በኦንላይን ሁነቱን በግልጽ እንዲከታተሉ መደረጉን እንዲሁም ከዚህ ቀደም በቢሮው ይስተዋሉ የነበሩትን የመልካም አስተዳደር ጥያቄዎችን የመለሰ ነው ሲሉ ተጫራቾችም አስተያየታቸውን ሰጥተዋል። በዚህም ጨረታው በኦንላይን በመሆኑ ተሳታፊዎች በርካታ መሆናቸውን የገለጹት አቶ ጫሊ ጨረታውን ላሸነፉ ተጫራቾችን በአጭር ጊዜ ወደ ቀጣዩ ሂደት እንዲሸጋገሩ ይደረጋል ብለዋል። ለአደጋ ስጋት ምላሽ ፈንድ የሚውል ገቢ ከግለሰቦችና ከሰራተኞች ደሞዝ እንዲሰበሰብ የሚያስገድደው የአዋጅ ረቂቅ ጥያቄ ተነሳበት። ከ2 ሳምንት በፊት ለፓርላማ በቀረበው የኢትዮጵያ አደጋ ስጋት ሥራ አመራር የአዋጅ ረቂቅ የተካተተውና ለአደጋ ስጋት ምላሽ የሚውል ገንዘብ ከግለሰቦች እንዲሰበሰብ የሚያግዘው ድንጋጌ ጥያቄ እንደተነሳበት ተነገረም።
የአደጋ ስጋት ስራ አመራር ኮሚሽን በበኩሉ ከሰራተኞች ደሞዝና ከግለሰቦች የሚጠበቀው መዋጮ መጠን ወደፊት ውይይት ከተደረገበት በኋላ በሚኒስትሮች ምክር ቤት በሚወጣ ደንብ የሚወሰን መሆኑን ገልጿል ተብሏል። ሰሞኑን አነጋጋሪ የነበረውና ለፓርላማ ቋሚ ኮሚቴ የተመራው አዋጅ የመንግስትና የግል ተቋማት ከሚሰጧቸው የተለያዩ አገልግሎቶች ለአደጋ ስጋት ምላሽ ፈንድ የሚውል ገቢ እንዲሰበስቡ ይደነግጋል። ከሀገር ውስጥ የገቢ ምንጭ ለመሰብሰብ በአዋጁ ከተዘረዘሩት 15 አይነት አገልግሎቶች መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ የሚለው እንደሚገኝበት ይታወሳል። አዋጁ የተመራለት የፓርላማው የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ትላንት ማለትም መጋቢት 29 ቀን 2017 ዓ.ም ባዘጋጀው የአስረጅና የባለድርሻ አካላት መድረክ ከተለያዩ አገልግሎቶች ላይ የሚሰበሰበው ገቢ የግለሰቦችን የመክፈል አቅም ያላገናዘበ መሆኑን በተመለከተ ጥያቄ ቀርቦበታል ሲል ኢትዮጵያ ኢንሳይደር አስነብቧል። በአዋጅ ረቂቁ ላይ ለአደጋ ስጋት ፈንድ ገቢ እንዲሰበሰብባቸው ከሚጠበቁ አገልግሎቶች መካከል የባንክ ብድር፣ የዲጂታል ባንኪንግና የቴሌኮም አገልግሎቶች፣ ሌሎችም ወደ ግለሰቦች ነው የሚወሰዱት። ይህንን ሁሉ ግለሰቦች መስጠት ወይም መቋቋም ይችላሉ ወይ የሚለው ጥያቄ ተነስቶበታል። ለተነሳው ጥያቄም ምላሽ የሰጡት የአደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያምን በበኩላቸው ከዚህ ቀደም በደርግ የስልጣን ዓመታት ሰራተኛው ከአንድ ወር ደሞዙን በአንድ ዓመት እየከፈለ የሚደጎምበት ሁኔታ እንደነበር አስታውሰው አሁን ደግሞ በአዋጅ ረቂቅ ውስጥ የተካተተው ድንጋጌ ከዚህ ቀደም ያልነበረ ልምምድ አለመሆኑንም አስረድተዋል። ለአደጋ ስጋት ፈንድ የሚሰበሰበው ገንዘብ ጫና በማይፈጥር የአገልግሎት ተጠቃሚነትን በማያስወግድ መንገድ ነው መሰራት ያለበት የሚል መርህ መቀመጡንም ኮሚሽነር ሽፈራው በምላሻቸው አመላክተዋል። የድርጅቶች የማህበራዊ ኃላፊነት ጉዳይ በአዋጅ ሳይሆን በተቋማቱ በኩል በበጎ አድራጎት መንገድ የሚሰሩት በመሆኑ በዛው አግባብ እንዲታይም አስረድተዋል። ሰሞኑን በከተማዋ በነዳጅ ማደያዎች አካባቢ የታየው ረጃጅም ሰልፎች የነዳጅ አቅራቢ ኩባንያዎች በፈጠሩት የስርጭት ችግር መሆኑ ተገለጸ። የአዲስ አበባ ከተማ ንግድ ቢሮ ባለፉት ቀናቶች በከተማዋ ያጋጠመውን የነዳጅ አቅርቦት እጥረት መፍትሄ ለመስጠት የሚያስችሉ ተግባራትን ከሚመለከታቸው የፌዴራል ተቋማት ጋር በቅርበት እየሰራሁ ነው ሲል አስታውቆ ነበረም። ይህም በጅቡቲ የኢድ አልፈጥር በዓልን ተከትሎ ለ3 ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ ካለመግባቱ ጋር ተያይዞ የተፈጠረ መሆኑን የነዳጅና ኢነርጂ ባለስልጣን ማስታወቁን በዜና ወጃችን ወደ እናንተ ማድረሳችን ይታወሳል። በትላንትናው መረጃ ደግሞ በአዲስ አበባ ከተማ ባለፉት ቀናት በነዳጅ ማደያዎች አካባቢ የታዩት ረጃጅም ሰልፎች የነዳጅ አቅራቢ ኩባንያዎች በፈጠሩት የስርጭት ችግር መከሰቱን የከተማዋ ንግድ ቢሮ አስታውቋል። በከተማዋ ሆን ተብሎ የነዳጅ ስርጭት ችግር እንዲፈጠር በሚያደርጉ አካላት ላይም እርምጃ እንደሚወሰድ የቢሮው ኃላፊ ወይዘሮ ሀቢባ ሲራጅ ተናግረዋል። የነዳጅ ማደያዎች በነዳጅ ፍላጎታቸው ልክ ለኩባንያዎች ያቀርበናል ያሉ ሲሆን ኩባንያዎቹ ግን በተቃራኒው ለነዳጅ ድርጅት በስርዓቱ አለማቅረባቸው ይስተዋላል ብለዋል። ኩባንያዎቹ ጋር የመንግስትን አቅጣጫ እስካለመቀበል የሚደርሱ ችግሮችም እንደሚስተዋሉ የተናገሩት ኃላፊዋ የነዳጅ ኩባንያዎቹ የፈጠሩት የስርጭት ችግር ባለፉት ቀናት ከሚፈለገው ናፍጣ 20 በመቶ ብቻ አዲስ አበባ የገባ ሲሆን አሁን ላይ 65 በመቶ መድረሱን ጠቁመዋል። በሚቀጥሉት 2 ቀናት ደግሞ የሚፈለገውን የነዳጅ መጠን በማስገባት ችግሩን ሙሉ በሙሉ ለመቅረፍ እየተሰራ ነው ብለዋል። ለዚህም በቅርቡ የወጣ የነዳጅ ግብይት አዋጅና የንግድና ቀጠናዊ ትስስር ሚኒስቴር ለቁጥጥር የሰጠው ፍቃድ አጋዥ መሆኑን አንስተዋል። መንግስት ይህን ቢልም ግን በነዳጅ ማደያዎች ላይ ደግሞ በነዳጅ እጥረቱ የተሽከርካሪ ሰልፎች እንደሚስተዋሉና በጥቁር ገበያም እየተሸጠ በመሆኑ ቅሬታ ማስነሳቱን ቀጥሏል። ቀጥለናል ተከታታዮቻችን። ወደ ውጪ መረጃችን ስንሸጋገር ደግሞ ፕሬዝዳንት ትራምፕ ተጨማሪ 50% ታሪፍ በቻይና ለመጣል መዛታቸው ተሰምቷል።
ትራምፕ ቻይና ወደ አሜሪካ የምትልካቸው ሸቀጦች ላይ ሀገሪቱ የጣለችው 34 በመቶ ታሪፍን የማታነሳ ከሆነ ተጨማሪ 50% ታሪፍ ቻይና ላይ እንደሚጥሉ አስጠንቅቀዋል። ባለፈው ሳምንት የአሜሪካው ፕሬዝዳንት ትራምፕ ቻይናን ጨምሮ በበርካታ ሀገራት ታሪፍ መጣላቸውን ተከትሎ ቻይና ላይ ለጣሉት ታሪፍም በምላሹ ቻይና 34 በመቶ እንደምትጥል ማስጠንቀቋ ይታወሳል። ዛቻውንና የሚጣለውን ታሪፍ በተመለከተም በአሜሪካ የቻይና ኤምባሲ የምጣኔ ሀብት ጭቆና ነው፣ መብታችንን ከማስጠበቅ ግን ወደ ኋላ አንልም ሲሉ ምላሽ መስጠታቸው ተነግሯል። በተጨማሪም ፒፕልስ ዴይሊ የተባለው የቤጂንግ የመንግስት ጋዜጣም ግፊትና ዛቻዎች በእርግጠኝነት ከቻይና ጋር ለመነጋገር ትክክለኛው መንገድ አይደሉም በሚል ርዕስ ባወጣው ዘገባ የትራምፕ አስተዳደርን ተችቷል። ትራምፕ በበኩላቸው በትሩዝ ሶሻል ሚዲያ ገጻቸው ላይ ባስተላለፉት መልእክት ደግሞ ከቻይና ጋር ስለ ታሪፍ እንድንነጋገር የተያዘው እቅድ ተሰርዟል ብለዋል። እንዲሁም ከሌሎች ሀገራት ጋርም ስለ ታሪፍ የሚደረግ ድርድርን ለጊዜው መታገዳቸው ተገልጿል። ቀጥለናል። የተከበራችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ 180 ብር መግዣው ሲሆን መሸጫው ደግሞ 183 ብር ከ60 ሳንቲም ሆኗል። እንዲሁም ዩሮ ደግሞ 158 ብር እየተገዛ 161 ብር ከ16 ሳንቲም እየተሸጠ ነው። ስዊስ ፍራንክ 160 ብር መግዣው ሲሆን መሸጫው ደግሞ 163 ብር ከ20 ሳንቲም ሆኗል። እንዲሁም የተባበሩት አረብ ኤምሬት ድራም 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 39 ብር መግዣው ሲሆን መሸጫው ደግሞ 39 ብር ከ78 ሳንቲም ሆኗል። እንዲሁም የቻይናው ዩዋን ደግሞ 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ የቢዝነስ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ እንዲሁም የተመረጡ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ።